አዎ ጤና ሲኖረን አላህን መዘንጋት የለብንም። ልንታመም እንችላለን። በዚያ በጤናችን ኸይር መስራት። አላህ ሀብት ከሰጠን በዛ በሀብታችን መኩራራት የለብንም፣ መዘናጋት የለብንም። ድህነት ሊመጣ ይችላል። ለዚህ ሲባል አስቀድመን ለዚህ ተጠንቅቀን ኸይር መስራት፣ በጎ መዋል። ናም ይህ ማለት ደግሞ ሁሌም አንተ ከአላህ ሱብሓነሁ ወተዓላ ጥገኛ እንደሆንክ፣ ሁሌም አንቺ ከአላህ ሱብሓነሁ ወተዓላ ጥገኛ እንደሆንሽ የሚያመላክት ነገር ነው ማለት። አዎ የሰው ልጅ በተፈጥሮ ማህበራዊ ነው። ነገር ግን እስቲ አንድ እርምጃ ወደ ኋላ እንመለስና እንመልከት። አላህ ሱብሓነሁ ወተዓላ ከእናትና ከአባት ነው የፈጠረን። አላህ ከእናትና ከአባት ነው የፈጠረን። ነገር ግን ስንቶች አሉ እናት አባቶቻቸውን ያጡ፣ ወይ በልጅነታቸው፣ ወይ ካደጉ በኋላ፣ ወይ ከመወለዳቸው በፊት እናትና አባታቸውን ያጡ በጣም ብዙ አሉ። ታዲያ እነዚህ ሰዎች እናትና አባታቸውን ያጡ በተለይ በልጅነታቸው እየኖሩ ናቸው ወይስ እየኖሩ አይደል? ኖሩ ናቸው። ስለዚህ ያለ አባት ያለ እናትም ይኖራል። ጠይብ ወንድምና እህቶች ስንቶቹ ናቸው የሌላቸው? ያለ እህት ያለ ወንድም መኖር ይቻላል? አሁን ይቻላል። ትኖራለህ። ስንቶች አሉ? ስንት ቤት አለ ባልና ሚስት ብቻ የሆኑ፣ ወይ ከተወለዱ በኋላ የሞቱባቸው፣ ወይ ፈጽሞ ያልወለዱ ስንቶች አሉ። ማለትም ያለ ወንድም ያለ እህት መኖር ይቻላል ማለት ነው። ጠይብ ባልና ሚስት ከሁለት አንዱ፣ በመጀመሪያ ባልና ሚስት አንድ ላይ መኖራቸው ኒዕማ ነው። አዎ ትልቅ ኒዕማ። አላህ ሱብሓነሁ ወተዓላ በረካ ያርግልን ለሁላችን። አላህ ይባርክልን የሰጠንን። ያ ረቢ ሁሌም ካንተ እንመኛለን ከሚስታችን ጋር ለመኖር ያ ረብ ያ አላህ። ችግሩ በአካል መለየት አይደለም፣ በህይወት መለየትም ሊኖር ይችላል። አንድ ሰው ሚስት አለችው፣ ሚስቱ ሞተችበት፣ መኖር ይችላል አይችልም? አዎ ያዝናል፣ በጣም ያዝናል። ምናልባት ልጆቹን ከማጣት የበለጠ ያዝናል። መካከላቸው ፍቅር ስለነበረ። ነገር ግን ያለሷ መኖር ይችላል? አዎ መኖር ይችላል። እሷስ ባልሞተባት ያለ ባልስ መኖር ትችላለች? ያለ ባል መኖር ትችላለች። ምናልባት ሌላም ልታገባ ትችላለች። እሱ ምናልባት ሌላ ሊያገባ ይችላል ሚስቱ ከሞት። ሆኖም ግን ያለ አላህ መኖር ይቻላል? ተይሃት ፈጽሞ በምንም አይነት ሲጀመር ያስገኘን እሱ አይደለም። ሲጀመር የምንበላው፣ የምንጠጣው፣ የምንተነፍሰው፣ የምንኖረው በማን ጸጋ ነው? ማን ነው? ሁሉ ነገራችን እኮ ነው አላህ ጀለ ፊዑላ። አዎ ያለ አላህ መኖር አልችልም ብለህ እርግጠኛውን ሁሌም። ታዲያ ያለሱ መኖር የማትችል ከሆነ ሁሌም የሱ ጥገኛ መሆንን እንዳትረሳ፣ ሁሌም የሱ ጥገኛ መሆንሽን እንዳትረሺ፣ ሁሌም የሱ ጥገኛ መሆናችንን እንዳንረሳ።